የመጀመሪያው ካህን የእግዚአብሔር ልጅ ኢየሱስ ነው። እንደዛ ነው የምናጠነው። ምን አደረገው? መስጠት ብቻ አይደለም፣ ሌላም ያደረገለት አለ። ምንድነው ያደረገው? እንመለስና ዕብራይስጡን እንትንለዋለሁ፣ ተረጉምላችኋለሁ። መልከጼዴቅ king of Salem ወይንና he was the most high priest የእግዚአብሔር ታላቅ እንትን ነው። ከዛ 14 እንዲህ ይላል። በጣም ስትሬንጅ ነው። ምክንያቱም መጀመሪያ የሚባረክ የነበረው እግዚአብሔር ነው። መጀመሪያ መባረክ የነበረበት ማን ነው? በእንትን ስናይ እግዚአብሔር ነው። እዚህ ግን ሳሌም ግን በሳሌም መልከጼዴቅ ግን ማንን ነው ባይባረከው? ባረከውም ማንን? አብርሃምን። ባዮመር እንዲህ አለ፣ ባሩ አብርሃም ለኤላልዮን፣ አብርሃም ለኃያሉ እግዚአብሔር የተባረከ ነው። ማን? አብርሃም። ኮነ ሰማይን በአሬት፣ ሰማይና ምድርን በገዛ ከፍሎ ዋጋ ከፍሎ በገዛ ኮኔ። አሁን ለምሳሌ ዕብራይስጥ ላይ ሄዳችሁ እስራኤል ኮኔ ካኒቲ ማለት ገዛው ማለት ነው። መግዛት ማርኬት እጄ ምናምን ገዛለሁ። እዛ ጋር እንትን ይለው ሰማይና ምድርን ከገዛ በምን? በዋጀ ዋጅቶ በገዛ በእግዚአብሔር ፊት አብርሃም የተባረከ ነው። ዋው! በምን ባረከው? በሰማያዊ በረከት ባረከው። ካህን ነው። ምክንያቱም አብርሃም ይህ ነው የተባረከበት የጸደቀበት። 20 ላይ ደግሞ እንዲህ ይለዋል። ከዛ አብርሃምን ከባረከ በኋላ እግዚአብሔርን መባረክ ይመጣል። መጀመሪያ ማንን? አብርሃምን፣ ከዛ ወደ እግዚአብሔር። ምክንያቱም ለእግዚአብሔር ጽድቅ ነው አብርሃምን ቅዱስ አድርጎ ያቀረበው። ለእግዚአብሔር ጽድቅ አብርሃምን ቅዱስ አድርጎ ያቀረበውና በቀረበው በአብርሃም ስም በቀረበው በአብርሃም ደግሞ የሰማይ አምላክን ቀደሰ። እኛን ተቀደሱ እንባላለንና እግዚአብሔርን ቀድሱ እንባላለን። መጀመሪያ እኛ ስንቀደስ ነው። እኔ ስቀደስ ነው እግዚአብሔርን መቀደስ አይደለን? መጀመሪያ እኛ ምን እንባላለን? እኛ ራሳችን ትቀደሳለህ፣ ከዛ ቀድሱ እግዚአብሔርን ይባል። ምክንያቱም አብርሃምም መጀመሪያ ተቀደሰ፣ ሁለተኛው ቅድሳ ወደ ማን መጣ? ወደ እግዚአብሔር። ኡባሩ ኤልዮን አሸር ሚገን ጻሬኻ በያደኻ፣ ኃያሉ እግዚአብሔር ጠላቶችህን በእጅህ አሳልፎ የሰጠ እግዚአብሔር ጠላቶችህን በእጅህ አሳልፎ የሰጠህ እግዚአብሔር የተባረከ ነው። ከፍ ያለው እግዚአብሔር ምንድን ያለ ነው? የተባረከ። መጀመሪያ አብርሃም ተባረከ። በተባረከው አብርሃም አልፎ ደግሞ የሰራዊት ጌታ እግዚአብሔር ተባረከ። ጠላቶቹን እንትን አድርጎ የሰጡ። ስለዚህ አቀማመጡ ራሱ እንትን ይለናል። ኖ መጀመሪያ እግዚአብሔርን ባርኮ ከዛ ሰውን አይደለም። እግዚአብሔር እንደዚህ ነው። ሰዎችን ከባረከ በኋላ በሰዎች ደግሞ የሱን የእግዚአብሔር በረከት አልፎ ይወጣል። ሰዎችን ቀድሶ በሰዎች መካከል አልፎ የእግዚአብሔር ቅድስና ይታያል። ክርስቶስን ምሰሉ። እኔ ክርስቶስን እንዴት ሆነ ነው? ስድናዋ መጀመሪያ ስትቀደስ ነው። መጀመሪያ ክርስቶስን ስታውቅ ነው። ዝም ብለህ አይደለም። ዋጋ ተከፍሎ ነው የሚሆነው። ስለዚህ ይሄ በረከቱ ራሱ በጣም የሚያስገርም ነው። በጣም የሚያስገርም ገና ከራሱ ላይ እንኳን ብዙ ነገር እንማራለን። ሰዎች ግን ብድግ ብሎ ሳሌም ንጉሥ ስለው ማን ነው? ሳሌም ማን ነው? እና ጥቂት በዚህ ጥቂት በዛ ነው። እዚህ እንግዲህ እቺ ሳሌም የምትባለው ከጽዮን ጋር እንደሆነች ያ ደግሞ በዳዊት ዘመን እንትን እንዳለ ነው የምንረዳው። ስለዚህ ትንቢትም ነው፣ ሊመጣ ያለውን ነው። በአብርሃም ላይ በረከቱን አመጣ። በአብርሃም እግዚአብሔር የሰራውን ነው ሊመጣ ያለውን ፋውንዴሽን። ከዛ ወደ ምን እንሄዳለን? ሳምስ 110 እንሄዳለን። ምክንያቱም ጥቂት በዚህ ጥቂት በዛ ነው። 110 ቁጥር 4 እንሄዳለን። በጣም እዚህ ላይ ደግሞ ይገልጠዋል። ምክንያቱም እንደዛ ነው። ቁጥር 4 መዝሙር 110 104 The Lord had sworn፣ እግዚአብሔር ምሏል።
አማርኛውንም ላምጣላችሁ ለእናንተ ምን እንዲላችሁ no I think 110 ቁጥር 4 ዝም ብሎ ቆይቶ ከብዙ ዘመን እግዚአብሔር ቆይቶ ትንሽ ነገር ደግሞ ይሰጣል። ትልቅ ነገር ነው፣ ትንሽ እንኳን ትልቅ ነገር ይሰጣል። 110 ቁጥር 4 ላይ እንዲህ ይላል፣ መላእክቱን መንፈስ የሚያደርግ አገልጋዮችን ነው 104 ነው ያረኩትኝ የኔ ነገር 110 ብዬ ነው። በጣም ይቅርታ 110 ቁጥር 4 እንዲህ ይላል እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለ አይጸጸትም። እንደ መልከ ጼዴቅ ክህነት አንተ ለዘላለም ካህን ነህ አለው። ኦኬ ይህ ካህን የዘላለም ካህን ነው። ሁለት ካህን አለ። የእግዚአብሔር በእግዚአብሔር መቅደስ በሰማይ አንድ ቤተ መቅደስ አለ፣ አንድ ሊቀ ካህን አለ። በሰማያት ያለፈ የእግዚአብሔር ልጅ ታላቅ ሊቀ ካህናት ስላለን ይላል ጳውሎስ በመንፈስ ቅዱስ ተመርቶ በሰማያት ያለፈ የእግዚአብሔር ልጅ ትልቅ ሊቀ ካህን አለን። በእምነታችን ጸንተን እንቆይ። ማን ነው እሱ? የእግዚአብሔር ልጅ ነው። ስለዚህ ሁለት ሊቀ ካህናት አለን። አንድ መልከ ጼዴቅ የሚባል አንድ ኢየሱስ የሚባል። በአንድ ቤተ መቅደስ ውስጥ ሁለት ሊቀ ካህን የለም፣ ሊሆን አይችልም። ምክንያቱም በስርዓት ምንድነው? አንድ ነው ሊቀ ካህን ያለው የእግዚአብሔር ቤት አንድ ሊቀ ካህን ነው ያለው። ካህን ሆኖ የሚሸመው እዛ ሊቀ ካህን ካለ እኮ የካህናት ሁሉ ሊቅ ነው። ከዛ በታች ሌሎች ካህኖች አሉ። ስለዚህ እግዚአብሔር እንዲህ አለው፣ እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለ አይጸጸትም። ማይጸጸትበት ነው እግዚአብሔር ልጁን የሰጠን። ዋው! ካህን አድርጎ ለዘላለም ለኛ የሰጠን ፍጹም የማይጸጸትበት እግዚአብሔር የማለበት በመሐላ ነው ያደረገው። እግዚአብሔር በመሐላ ነው ለኛ ህይወትን የሰጠን። ቆየኛ አንዴ ልጨርስና እንትን ትላለህ ወንድሜ። እሺ ግባሽ። አይ እንዴት ናችሁ? ሰላም ሰላም። እንዴት ነው? ሰላም ነው ጋሼ? ደህና ነኝ እግዚአብሔር ይመስገን። ደህና ነህ? እኔም ደህና ነኝ አልሐምዱሊላህ። የሆነ ቪዲዮ አይቼ ነበር ፖስት ያደረጉትን እና አሁን ያንን ፖስት ያደረጉት አላህ ነው ብለው ነው ነው? እኔ አይደለም። ማን ነው? ሼህ አህመድ መሐመድ እኮ ነው እንትን ያደረጉት። ተርጉም ያላየው ጨርሻ ላየሁትም ቪዲዮውን እና ሲጀመር ያ ነገር እኮ ፈርስት ኮል እኔ ቁርአን ላይ ገብተህ ያንን ፒክቸር ማሳያት ማምጣት አይችልም። ዝም ብሎ ጎግል ላይ ሰርች አድርጎ ምናምን ነገር ነው እንጂ ያመጡት ምንም የአላህ ፒክቸር የለም፣ የፈጣሪ ፒክቸር የለም። እና ይሄ ነገር ዝም ብሎ ያለው ውሸቱን ሲያወራ እንትን ጎግል ገብቶ ምናምን ነገር እኔ ነገር ዳውንሎድ አድርጎ ነው እንትን እያለ ያለው። ሶ ላይክ እንትን ሮንግ ስለሆነ ያንን ላስተካክሎት ነው ጀስት ያላና እሺ ከመሐመድ ጋር እንትን ትላለህ ትገጥማለህ ላገናኝህ ያ ቆይ መሐመድ ማን ነው? ቆይ መሐመድ ማን ነው? ሼህ መሐመድ አህመድ ይባላል። የሲሪያ የሃይማኖት መሪ ነበር። ያው በእንትን ጊዜ በአይሲስ መጦ ሲሪያን ሲያፈርሰው ከዛን ጊዜ በቃ እምነቱን ጥሎ ወጣ፣ ወደ ክርስቶስ መጣ። አሁን የክርስቶስ ሰባኪው ነው። ችግር የለውም። በቃ ፎሎ ላረግና ከልጁ ጋር ታገናኛለህ። ግን መጀመሪያ ሰርች አድርግ እሱን የገጠሙትን ሸሆችና ቪዲዮውን ትንሽ ስታየው አካውንቱን ታገኝ። ሙስሊም ነው
አካውንቱን ታገኘዋለህ። ከዛ ረጋ ብለህ በዛ እየው ቪዲዮውን ስታየው እሱ የት እንዳለ አካውንቱን ችግር የለውም። በቃ እንደዛ አድርጌ እንትን እላለሁ። ግን ሮንግ መሆኑን ብቻ ለማሳወቅ ነው። ሮንግ እንኳን አይደለም። እሱም እኮ የጠየቀው የነበረው አላየውም እንጂ ሙስሊሙ ራሱ ሮንግ ነው፣ ይሄ የተሳሳተ እንደዚህ አይነት አላህን የሚመስል ማንም የለም አንተ እንዴት ነው ብሎ ሲለው መጽሐፎችን አውጥቶ ያው ሳሂህ ሙስሊም 2848 ሌሎችም ሳሂሆችን አውጥቶ ልክ አላህ አንድ እግር እንዳለው ያንም ደግሞ እሱ ዝም ብላ ያለ ታሪኩን ነው እያነበበ ያለው። ባይዘው ያ ፒክቸር ራሱ የሆነ ዩሱፍ የሚባል ሙቪ አለ እና የጣዖት ፒክቸር ነው። ያ ባይዘው ላይ ጣዖቶች ድሮ ላይ ያንን ነገር ሲያመልኩ በእጃቸው ላይ ይዞ ምናምን ነገር የሚያመልኩ እኔ ቪዲዮ ራሱ አለኝ ምናምን ነገር ላይ ለሚስፒክ ላይ ከሱ ጋር አወራለሁ። ችግር የለውም። ጥሩ እንደዛ አድርግ። ያ ያስማማናል። እሺ ታንኪ። እሺ እንቀጥላለን ወገኖች። በጣም ጥሩ ያነ ነው ሊነግረን ነው የመጣው። ዋው ወደ እሱ ለምን ከጋሽረጋ አቤት ነው እሱ ማማ ሳይሆን ለምን ከቲክቶክ ላይ ያለ ሰው አይወያየም? አሁን የገባ ልጅ ማለት ነው ስላለ እግርና ይራውትኝ ሄዶ እንትኑን ይየውና በዛ በኋላ ያገኘው ላይቭ ሲገባ አይኛ መጽሐፍ ቅዱስ ላይ ስለሆነ ምንም እውነታቸውን ነው። በሌላ ቀን ይወያይ፣ ለዛ ይሻላል። ትክክል ነው ወንድማረጋ። ያኔ እንትን አይደለም እና እየተማርን ያለ ነው። ትልቅ ትምህርት ነው። ስለ መልከ ጸዴቅ እየተማርን ያለ ነው። መልከ ጸዴቅ የዘላለም ክህነት ያለው እንደሆነ የዘላለም ክህነት ካለው የዘላለም ሊቀ ካህን ከሆነ በእግዚአብሔር ዘንድ ሁለት ሊቀ ካህን በአንድ ቤተ መቅደስ እንደማይኖር በሰማይ ያለፈ ሊቀ ካህናታችን ኢየሱስ እንደሆነ ይህም ደግሞ የዘላለም ክህነት ያለው እንደሆነ ስለ መልከ ጸዴቅ እዚህ ላይ ይነግረናል እና ዛሬ ያየነው ይሄ ነው። አንደኛ በስጋ ወደሙን እንትን እንዳለው፣ ሁለተኛ ለአብርሃም ድልን የሰጠው እሱ እንደሆነ በነዛ በኃይለኛ ነገስታት የሰዶምና የነዛን የአምስቱን እንትን የአራቱን እንትን ነገስታት ድል አድርጎ የነሱ አሸንፎ የሄዱትን አሸንፎ መርኮ የሰጠው እግዚአብሔር ራሱ እንደሆነ መርኮንም የሰጠው እሱም ሲመለስ ወይንና ህብስት እንደሰጠው እዛም በረከትን እንደባረከው መጀመሪያ እሱ እንደባረከ ከዛም ደግሞ እግዚአብሔርን እንደባረከ ሳሌም የሚባለው በዛን ጊዜ እንዳልነበረ ከዛ ሳሌምና ጽዮን ቦታቸው አንድ እንደሆነ በዛ ማደሪያው መኖሪያው እንደሆነ በዛም እግዚአብሔር ድል ያደረገበት ምክንያቱም እግዚአብሔር ድል የሚያደርገው በህዝቦቹ በቤተ መቅደሱ ነው። እግዚአብሔር ድል ጦርን የሚሰብረው ለምሳሌ ጦርነት ነው አሁን ያለ ነው በእኛ በልጆቹ በቤተ ክርስቲያናት ከዛ በወጣ ነው በእኛ ነው። ዛሬም ጦርነቱ ያው ነው። ድል በክርስቶስ በኩል ነው። ድል በህዝቡ በኩል ድል በተዋጊ የክርስቶስ ወታደሮች ተብለን የተባልነው ለዚህ ነው ስለምንዋጋ እና ይሄ እንደሆነ መልከ ጸዴቅ የሚለው የዘላለም ክህነት ያለው እንደሆነ ያም ደግሞ ወደፊት ስናየው ተመስሎ የሚለው እንደተገለጸ በሰው ተመስሎ እንደተገለጸ እና ያው በመላእክት ተመስሎ ይገለጣል። በሰው ለማነው ሳምሶን እናትና አባት ተገለጠ። የጦር ሰራዊት ሆኖ ሰይፍ ይዞ ደግሞ ለኢያሱ ተገለጠለት እንትን አለው። በተለያየ መልኩ ሲገለጥ የኖረው ነው። ይሄ ኢየሱስ አሁን ደግሞ በክህነት በካህን መልክ ተገልጦ በረከትን እንዳደረገ የዘላለም ክህነት እንዳለ ይሄ ዛሬ አይተናል። በሚቀጥለው ደግሞ ሰፋ አድርገን የቀረውን ክፍል እናያለን። ስለዚህ አጥኑት። ዛሬ ያየነውን
ተመልከቱት በደንብ አድርጋችሁ ከአዲስ ኪዳን ከስጋ ወደሙ ጋር ከአዲስ ኪዳን የህይወት እንጀራ እኔን የበላ አይራብም አይጣም ከሰማይ የወረደ እንጀራ ብሏል። ከዛ ጋር ሁሉ አነጻጽረን አውጥተን አውርደን ስንማር ትልቅ የእግዚአብሔር እውቀትና በረከት መረዳት እናገኛለን ማለት ነው። እና በሚቀጥለው እንደመድማለን። ያው ዛሬ ምሳዬንም አልበላሁ ወደ ጨርሼ ወደ ምሳዬ እሄዳለሁ ማለት ነው። ግልጽ ከሆነና ጥሩ ካልሆነ እዚህ ላይ ትንሽ እንዳረከው ያልገባኛልና እዚህ ላይ ትንሽ አብራራለሁ የምትሉት ካለ በዛሬው መጠየቅ ትችላላችሁ። እሺ እንግዲህ ከሌለ መልካም ገብቷችኋል ማለት ነው። ተረድታችኋል ማለት ነው። እንግዲህ ከዚህ ምንድነው ጥቂት በዚህ ጥቂት በዛ ማጥናት እንደሚገባችሁ እንዴት አድርገን እንደምናጠና እንዴት አድርገን እንደምናይ ልክ ኢሳይያስን ደግማችሁ መመሪያችሁ እንድታደርጉ እና በምታጠኑበት ጊዜ ጥቂት ኢሳይያስ ጥቂት ማነው ዘፍጥረት ዘዳግም ኢሳይያስ ጥቂት እዚህ ጥቂት አድርገን ብዙ ነገር እንደምንማር ነው መጽሐፍ የሚያስተምረን። ጌታ ይባርካችሁ። ደህና ሁኑልኝ። ሰላም የጌታ ሰላም ይብዛላችሁ። ደህና ሁኑ ባይ